ውድ ቤተሰቦቼ ትላንትና እንግዲህ ብሩኬ መልስ ሰጥቷል ማለት ነው። መልስም የሰጠበት ነገር በሀይሚ ዙሪያ ነው ማለት ነው። ሀይሚን እንዳትነኩብኝ፣ ሀይሚን እንድትሰደብ አልፈልግም፣ እኔን እንደፈለጋችሁ ስደቡ፣ እንደፈለጋችሁ ማድረግ ትችላላችሁ እያለ ነው ማለት ነው። በዚሁ አጋጣሚ ብሩኬን ሳላደንቀው አላልፍም። ምክንያቱም ለሀይሚ ያለው ክብር ያለው ቦታ በጣም ይለያል ማለት ነው። ሀይሚ እንዳትነካበት በቃ የፈለገ ይሁን ሀይሚ ዝቅ እንድትል አይፈልግም። ራሱ ዝቅ እንዲህ ነው የሚፈልገው ማለት ነው። በጣም ጀግና ወንድ ነው። እውነቴ ነው የምላቸው። እኔ ሁሌ ነው ማደንቀው ብሩኬ ማለት ነው። በሴት ልጅ ላይ ምንም ነገር ድርድር የለውም። ሴት ልጅ እንዴት እንደሚያከብር ማለት ነው። እና በዚሁ አጋጣሚ ማለት ነው ሀይሚን አትንኩበት፣ ሀይሚን አትስደቧት። ሲቀጥል ደግሞ የሀይሚ ቻና በጣም አደጋ ላይ ነው ያለው። ለምን? ምን አጠፋች? ምን አረገች? እንደ ሰው ተጋጩ። በቃ እነዚህ ፍቅረኛ ማሞች ናቸው። ተጣሉ፣ ነገ ይታረቃሉ። ብዙ ላይፍ አሳልፈዋል። ብዙ ትዝታዎች አሏቸው ማለት ነው። ዛሬ ሀይሚ ስጦታ ስለመለሰችለት ብሩኬና ሀይሚ ተቆራርጠው ይቀራሉ ብላችሁ ብዙ ነገር ልጅቷ ራሱ ሌላ ቦታ እንድትገባ እያረጋቻት ነው። ወርቅ መልሽ፣ የተለያየ ነገር መኪና ተካፈሉ። ይሄ ምን ማለት ነው? ብሩኬና ሀይሚ እኮ ባለትዳር አይደሉም አይደል? መቼ ተጋቡ እንዴ? ሁሌ ነው የምከታተላቸው እኔ ሳላቅ ተጋቡ እንደ ቤተሰብ አንድ በሉኝ ማለት ነው። እና እናንተ ምንም የማከፋፈል መብት የላችሁ ማለት ነው። አንዳንዴ እውነት ለመናገር አድናቂ ነኝ ብላችሁ በጣም የሰውን ህሌናና የሰውን ልብ ትሰብራላችሁ ማለት ነው። እና ለምን እንዳለ ታውቃላችሁ? ሀይሚ ማለት ነው ቻናሏ እውነቴ ነው የምላችሁ በጣም እየቀዘቀዘ በጣም እየሞተ ነው። ቲክቶክ ሰፈር አይቼ ያለው ሪቮቭ ይደረግባት ስትራክ ይላክባት እያላችሁ ለምን በዚህ ናክል ክፋት ምን ያደርግላችኋል ለእናንተ ማለት ነው። ይሄ ብሩኬን ጠቀማችሁት አይደለም፣ እውነት ብሩኬን ጎዳችሁት እንጂ ብሩኬን አስጠቆራችሁት እንጂ እኮ ሀይሚን ቻናዋ ላይ አደጋ ስላደረሳችሁ እናንተ ወይም ከፍ ልትሉ ወይም ደግሞ የእናንተ የውስጣችሁ ያለውን ስሜት ልታወጡ አትችሉም። ምን ችግር አለው? እናንተ በሌላ ነገር ፉክክር ብታደርጉ ማለት ነው። በቃ አቅማችሁ በቻለ አንድ ሰው የራሱን ነገር ሲያሳይ ነው በሰው ላይ በሀይሚ ቻና ላይ እናንተ ጀግንነታችሁ ከምታሳዩ በራሳችሁ እውነት አንድ ነገር በራሳችሁ ለምሳሌ እናንተ አንድ ነገር ልበላችሁ ማለት ነው። እዚህ ጋር በሰውን ቻና በሰው ስም በተለያየ ነገር ከምትጨፍሩ እኛ ጀግና ነን፣ እኛ አሸናፊ ነን፣ የእኛ አድናቂ ማንም አይችለንን የምትሉ ማለት ነው። እስቲ በራሳችሁ ሞክሩት። የራሳችሁ ነገር አንድ ነገር አጥፍታችሁ ወይም ደግሞ አንድ ነገር ሰብራችሁ አንድ ሰውን ጎታችሁ እስቲ የዛን ሰዓት እናንተ ማለት የዛን ሰዓት ነው ጀግና ናችሁ ማለት ነው። እዚህ ጋር ምን አረገ ቻና አለው? ለምንስ ስትራክ ይላክባታል? እኔ የሚገርመኝ ነገር ማለት ነው ሞር እንኳን ብሩኬ የተጎዳ ብሩኬ ለሀይሚ ነው የሚከራከረው እንዳትነኳት እያለ ነው። ለምን በዝን አክል ሀይሚ ምን አይነት ጥፋት ቢኖርባት ነው ቻናላዋን እንደዚህ የምታደርጉ ማለት ነው? ኧረ በጣም ያስጠላባቸዋል፣ ይደብሯባቸዋል። ሀይሚና ብሩኬ ነገ ይጣራሉ፣ ግን እናንተ መሀል ቤት ሆናችሁ የምትቀሩት እናንተ ናችሁ። ነገ በሳቅ በደስታ እንደሚመጡ ተስፋ አድርጋለሁ። መቼስ እንደዚህ ተቆራርጠው አይቀሩም አይደል? ግን እናንተ ለምን መልካም አትሆኑም? ሀይሚና ብሩኬ ከዚህ በፊት አብረው ሲሆኑ በጣም ተዋደዱ ነበር። የጨረቃ ፋሚሊ እየተባለ ነበረ ስለ እናንተ የሚወራው። ስለ እናንተ በቃ ደግ ናችሁ፣ በጣም ጀግና ናችሁ ስትባሉ ነበረ። ዛሬ ምን ነካችሁ? በአንድ ቪዲዮ በሁለት ቪዲዮ ስለተጣሉ ማለት ነው። ያንን ቪዲዮ ደግሞ ታውቃላችሁ ምን እንደሆነ ስራ እንደሆነ ታውቃላችሁ። ኤርሊ ጥላቻ አይደለም እንዴ? በጭራሽ ሀይሚን ብሩኬም እንደዚህ አይነት ነገር የሚጠቃቀሙት ለስራ ነው እንጂ ትክክለኛ ህይወታቸው አይደለም። በዚሁ አጋጣሚ አንድ ነገር ልንገራችሁ፣ ብርን ሰው እንዴት እንደሚቀይር ማለት ነው። ሚፍታን ካያችሁት ከዚህ በፊት እኔ ሳቀው እውነቴ ነው የምላችሁ የሆነች ልጅ ሳለች እንደውም ስሟን አላቃትም ከእሷ ጋር ሲሰራ ማለት ከዛ በፊት ከብሩኬ ከሀይሚ መጀመሪያ ዩቱብ ሲመጣ ማለት ነው ከሀይሚና ከብሩኬ ጋር ነው ሲመጣ ያየ ነው ማለት ነው። ከዛ በፊት ለብቻው ነበር የሚሰራው ሚፍታ። ከብሩኬና ከሀይሚ ሲመጣ ሞር ማለት ነው ሀይሚን ሰላም አይላትም ነበር፣ አያቅፋትም ነበር፣ አይጨብጣትም ነበር፣ አቅፋት አይመጣም ነበር። እና ምን ነበር እንደውም አንዳንዴ እኔ ያለው እነ ብሩኬን ቪዲዮ ላይ ሳየው ማለት ነው ሀይሚን ለሚፍታ ፋንታ ማን ነው የሚያቅፋት የነበረው? ብሩኬ ነበረ የሚያቅፋት። ብሩኬ ነበረ እኔ ሰላም ልበልልህ ነበረ ወይ የሚለው ማለት ነው። ዛሬ ግን ማይቀየርን ምንድን ነው? የሰው ልጅ ብር አይቀይረውም አትበሉ። ለብር በዚህን ደረጃ አይሄዱም አትበሉ። ይሄዳሉ፣ ከዚህም በላይ ይደረጋል። ምክንያቱም በአሁኑ ሰዓት ማናቸውም የሚታያቸው ዩቱበሮች ማለት ነው ብር ነው እንጂ ዶላር ነው እንጂ ሰው ምን ይለኛል፣ ይሄን ነገር ተጠቅሜ ነበር፣ ይሄ ያስጠላኛል፣ ኦዲየንስ ይቀየመኛል የሚባል ነገር በየትኛውም ዩቱብ የለም። እና ምን ልላችሁ ፈልጌ ነበር፣ ሚፍታ ዛሬ ላይ እዩት።
ሀጅ አድርጎ መጥተዋል። የተለያየ ነገር አድርገዋል። ከዚህ በፊት ሴት ልጅ ሲጠብጥ አናቅም፣ ሲስም አናቅም። በአሁን ሰዓት ከሴት ልጅ ጋር ነው የሚላላጠው ማለት ነው። እና ይሄንን ማክል ካላህ ጋር የሚያራርቅ ነገር ነው የሆነው ማለት ነው። ብር እኔ ስለሚፍታ በጣም የገረመኝ እውነት ለመናገር እኔ ከዚህም በፊት አየዋለሁ ቪዲዮውን። ነገር ግን ሚፍታ የተቀየረበት ነገር በጣም ግርም ነው የሚለኝ። እንግዲህ ትላንትና እንዳያችሁት ሚፍታ ሀይሚን ሲያቅፍ፣ ሀይሚን ወደሱ ሲያስጠጋ፣ ሀይሚን ሽሩሩ ሲል ነበረ እና ይሄንን ነገር ስራ አይደለም፣ ትክክለኛ ኤርሊ ጥላቻቸው ነው። ሀይሚና ብሩኬ ለምን ይጣላሉ ብላችሁ ብዙዋቸው የምታለቅሱም አይደለም። እመኑኝ፣ ይሄ ትክክለኛ ጥላቻቸው አይደለም የሀይሚና የብሩኬ። ሀይሚም እንደምታውቋት በጣም ጨዋ ልጅ ናት፣ መልካም ልጅ ናት። እስከ ዛሬ ስናቃት እኛ ሀይሚ አንዳንድም ነገር ብታጠፋ በዚህ ናክል የምትሄድበት ደረጃ የላትም። ብሩኬ ሞር እኔ እንጃ ከዩቱበር ወንዶች ማለት ነው። እኔ እንደ ብሩኬ ከፈለጋችሁም ስደቡኝ፣ እንደ ብሩኬ መወደውና ማደንቀው ዩቱበር የለም። ምክንያቱም ለሁሉም ነገር ስነ ስርዓት ያለው ልጅ ነው። አንደኛው ነገር እኔ በሚያስደስተኝ ነገር ቢኖር ብሩኬ ለሴት ልጅ ክብር አለው በጣም ከምንም በላይ። እኔ እንጃ ሀይሚ ራሱ ብራንክ ስትደረግ ለሀይሚ ያለው ቦታ እንዴት እንደሚሆን ለእናቱም እንደዛ። በቃ ወንድ ልጅ አንድ ነገር ሲሰራ ደግሞ ብሩኬ እዩልኝ ስሙልኝ አይልም። እውነቴ ነው ሙላቱ። በቃ በተግባር የሚያሳይ ልጅ በጣም ጀግና ወንድ ነው ብሩኬ ማለት ነው። ለሀይሚ ይሄንን አክል እየሆነ ለሀይሚ ይሄንን አክል ጥላቻ አይኖረውም። ትላንትና እንኳን ሞር ቪዲዮ ሲሰራ ማለት ነው እሱ እየሳቀ ነው የሚሰራው። ሳቅ በቃ ለመናገር ምናምን ሳቁን እያፈነው ነበረ የሚሰራው። ያንን እያለ እዚህ ጋር የእናንተ ጥላቻ የሀይሚን ዩቱብ ማድከም ወይም ደግሞ ሪቮቭ ማድረግ ለእናንተ ዋጋ አይሰጣችሁ። ለእናንተ ውስጥ ይልቅ ዋጋ የሚሰጣችሁ ማለት ነው እንዳለ ብሩኬ መስማማት፣ መተጋገዝ እና ከስደት እህቶቻችሁ ባትጣሉ ባትባሉ በጣም ነው የምትገርሙኝ ማለት ነው። ተባልታችሁም እኮ ተጫንጫችሁም እኮ ምንም አይነት ለውጥ አታመጡም። እዚህ ጋር ተጣልታችሁ ብሩኬን ሰቀላችሁ፣ ሀይሚን አወረዳችሁ፣ የተለያየ ነገር ፈጠራችሁ። ለምን ሀይሚና ብሩኬ አይታረቁም? በእናንተ አይደለም የሚታረቁት፣ በራሳቸው ጊዜ እንግዲህ ብራቸውን ሲጠግቡ ማለት ነው፣ ስራቸውን ሲጠግቡ ለራሳቸው ሲሰለቻቸው በሳቱ ደግሞ በቃኛ ወደ ራሳችን መመለስ አለብን ብለው ይቅርታ ተጠይቀው በአሪፍ ቪዲዮ ይመጣለው ብሎ አስበው ይመለሳሉ ብዬ ነው ተስፋ ማድረገው። እና በዚሁ አጋጣሚ ማለት ነው ብሩኬ ጥሩ ምክር ነው የመከራቻችሁ። እናንተ ስግደት ሀገር ነው ያላችሁ፣ በስግደት ደግሞ ብዙ ነገር ትጎዳላችሁ፣ ብዙ ነገር ታጣላችሁ። ስለዚህ ራሳችሁን ጠብቁ። እኔን ይስገቡኝ ሀይሚን ደግሞ እንዳትነካብኝ ብለዋል። እንግዲህ ሀይሚን ብሩኬን የምትወዱ ካላችሁ ማለት ነው ብሩኬ እንደ ሁልጊዜ እንደዚህ ጥሩ ልጅ ሆኖ መልካም ልጅ ሆኖ ከሀይሚ ጋር እንዲቀጥል ከፈለጋችሁ ማለት ነው የብሩኬ አድናቂዎች ሀይሚን አትንኳት። ሲቀጥል ደግሞ ሴት ልጅ ናትና ለሴት ልጅ ክብር ይኖራችሁ ማለት ነው። ሴት ልጅ ስታለቅስ ስትሰበር ማየት አንፈልግም። እንደውም ሀይሚ ከምትሰበርና ሀይሚ ከምታለቅስ ብሩኬ ቢያለቅስ እኔ ደስ ይለኛል። ምክንያቱም ወንድ ልጅ ነው። ሴት ደግሞ ማንም መንካት የለባትም፣ መከበር አለባት በሴትነቷ ማለት ነው። ነገ ሀይሚ እኮ በጣም ህጻን ልጅ ናት፣ እንደምታውቁ አንድ ፍሬ ልጅ ናት እኮ እኛ ስናቃት ከአብርሽ ጋር ስትመጣ ማለት ነው በጣም ትንሽዬ ልጅ ናት፣ እውነት ለመናገር ማለት ነው። በእሷ ላይም ደግሞ ብዙም አትፍረዱ። ሀይሚ ምንም አይነት ጥፋት የለባትም፣ የኦዲየንስ ጥፋት ነው። እቃ መልሽ ያላት ነገር ነው የመለሰችው። ለማንኛውም ባይ ባይ፣ መልካም